በደቡብ አፍሪካ 5 ኢትዮጵያውያንን በአሰቃቂ ሁኔታ ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር ዋሉ። በደቡብ አፍሪካ ሊምፖፖ ግዛት በቬምፔ ዲስትሪክት 5 ኢትዮጵያውያንን በአንድ ክፍል ውስጥ ዘግተው ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር መዋላቸውን የሊምፖፖ ግዛት ፖሊስ አስታውቋል። አንድ ጃያኒ በተሰኘ አካባቢ የሚኖር ኢትዮጵያዊ ወንድሙ መታገቱንና አጋቾቹን በስልክ እየደወሉ ቤዛ እየጠየቁ መሆኑን ሚያዝያ 29 ቀን 2018 ዓ.ም ለፖሊስ ያመለክታል። ይህን ተከትሎ የሊምፖፖ የተደራጁ ወንጀሎችን መከላከል ቡድን ባደረገው ክትትል ግንቦት 8 ቀን 2018 ዓ.ም ሌቭፑ በሚሰኝ አካባቢ በሚገኝ አንድ የችርቻሮ መደብር ወይም ስፓዛ ሾፕ ላይ ድንገት ፍተሻ ያደርጋል። ፖሊስ በደረሰበት ወቅት ዕድሜያቸው ከ18 እስከ 24 ዓመት የሆኑ 5 ኢትዮጵያውያን ወጣቶች በክፍል ውስጥ ተቆልፈባቸው ተገኝተዋል። ታጋቾቹ ለ12 ቀናት ታስረው እንደቆዩ፣ ልብሳቸው እንደተገፈፉ፣ በቂ ምግብ እንደማያገኙ እና በአስከፊ ሁኔታ ሲደበደቡ እንደነበር ለፖሊስ ተናግሯል። የ24 ዓመቱ ምስጋኑ ጌታቸውና የ20 ዓመቱ ተሻለ ቱምቤ በወንጀል ተጠርጥረው በቁጥጥር ስር ውለዋል። በቦታው ላይ ህገወጥ ሲጋራዎች፣ የተለያዩ ሞባይሎችና ከፍተኛ ገንዘብ በፖሊስ ቁጥጥር ስር ውሏል። ተጠርጣሪዎቹ ፍርድ ቤት ቀርበው በሰው ማገት፣ በህገወጥ ሲጋራ ዝውውርና በገንዘብ ማጥ ወይም መኒ ላውንደሪ ወንጀል ክስ የቀረበባቸው ሲሆን በስር ላይ ሆነው ፍርድ ሂደታቸው እየተከታተሉ ይገኛሉ። ፖሊስ ከዚህ ወንጀል ጋር ግንኙነት አላቸው ብሎ የጠረጠራቸው 2 ተጨማሪ ተጠርጣሪዎች ለማደን ምርመራ እያደረገ መሆኑን ተገልጿል። ከዚህ ቀደም በደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኛ ጠል ደቡብ አፍሪካውያን ከሚደርስባቸው ግፍ በተጨማሪ የገዛ ወገኖቻቸው የሆኑ ኢትዮጵያውያን ከተለያዩ ቡድኖች ጋር በማበር ግፍ እንደሚፈጽሙ ተገልጾ ነበር። እስር ቤት ጭምር ያሉ ኢትዮጵያውያን የገዛ ወገናቸውን በቅጥረኛ ነፍሰ ገዳይ እንደሚያስገድሉ፣ እንደሚያሳግቱ፣ እንደሚያዘርፉ እዛው ነዋሪ የሆኑ ኢትዮጵያውያን መግለጻቸው የሚታወስ ነው።